ኮምፔር ሲደረግ በእግዚአብሔር ፊት ምን ነበረ? ትሁት ነበረ። ምን ነበረ? ቀጥሎ በምን አይነት አፍላፍ፣ ቀጥሎ በግልጽ፣ ቀጥሎ በምሳሌ አያይ፣ ቀጥሎ የእግዚአብሔር መልክ እያየ ላይፍ ኳሊቲ ብላችሁ ጻፉ። this is holiness ላይፍ ኳሊቲ የሚለው ሐሳብ ምን ማለት ነው? የህይወት ጥራት ዝካልቱ ቅድስና። ላይፍ ኳሊቲን ኤልኪው ብላችሁ ያዙ። ኤል ሌላ አንድ ሐሳብ ደግሞ ጽፋለሁ፣ ስሙኝ። ሪሌሽን with Jesus አርጂ ብላችሁ ያዙ። አርጂ ብላችሁ ያዙ። ሪሌሽን with Jesus ማለት በአማርኛ ምንድነው? ከኢየሱስ ጋር ያለ ግንኙነት ወይም ህብረት። ከኢየሱስ ጋር ያለ ህብረት። ሶስተኛ ደግሞ አንድ ሐሳብ አነሳለሁ። this is 1 this is 2 this is 3 ይሄን ሐሳብ ደግሞ ምን ብዬ አነሳለሁ? world contamination WC ይላለው። world contamination ማለት ምን ማለት ነው? ከዓለም ጋር ያለ ንክኪ፣ መቀላቀል። ኮንታሚኔሽን ነው፣ ብክለት ነው፣ መበከል፣ በዓለም መበከል በለው። በቃ የዓለም ብክለት ሳይሆን በዓለም መበከል። ጽፋችሁ ያዛችሁ። ከዛ ፎርሙላ ተሰራ ነው። በደንብ ተመልከቱ። ላይፍ ኳሊቲ ማለት ኤልኪው ብያለሁ አይደለ? ላይፍ ኳሊቲ is equal to RJ relation with Jesus over world contamination። የሰው የህይወቱ ጥራት የሚወሰንበት ምስጢራት ነው። አሁን ይሄም የሰው የህይወቱ ጥራት የሚወሰንበት የህይወት ጥራት የምንላት እቺ ነች። እቺ ላይፍ ኳሊቲ ያልኳት ነች። እቺ ኤልኪው የሰው የህይወቱ ጥራት የሚወሰንበት ምስጢር ከኢየሱስ ክርስቶስ ጋር ያለ ህብረት ሲካፈል ከዓለም ጋር ዓለም እሱን የበከለበት ወይም ከዓለም ጋር የተቀላቀለበት ይሄ የህይወቱ ጥራት ያለው በጣም ከፍ ያለ የህይወት ጥራት እንግዲህ ከፍ ያለ ነገር ነው አይደለ? ከዚህ ከፍታ ወርዶ ከዓለም ጋር ያገናኘበትን ግንኙነት ለመናገር ነው እየመጣ ያለሁት። በደንብ ተመልከቱ። ላይፍ ኳሊቲ ዲፔንድ የሚያደርገው በሁለት ነገር ነው። ከኢየሱስ ክርስቶስ ጋር ባለ ህብረትና ዓለም ጋር ወይም ካለ ብክለት በሁለቱ ነገር ላይ ነው መሰረት የሚያደርገው ማለት ነው። ስለዚህ ላይፍ ኳሊቲ ወይም ኤልኪው በጣም የሚጨምረው መቼ ነው? ከኢየሱስ ክርስቶስ ጋር ህብረት ያለ ህብረት ምን ሲሆን ሲጨምር። የህይወት ጥራት በጣም መጨመር የሚችለው ምንም መጨመር ስትችል ነው። ኳሊቲ ስንመጣ ወደ የህይወት ጥራት መቼ ነው በደንብ መጨመር የሚችለው? ከኢየሱስ ክርስቶስ ጋር ያለ ህብረት ምን ሲሆን ነው? በጣም ሲጨምር ነው። እሺ የህይወት ኳሊቲ ወይም ኤልኪው ዜሮ የሚገባው መቼ ነው? ወርልድ ኮንታሚኔሽን ቬሪ ሃይ ሲሆን ነው። ወርልድ ኮንታሚኔሽን ከዓለም ጋር ያለ ንክክ ምን ሲሆን ነው? በጣም ከፍ ሲል ምን ሲወርድ ነው? ደብ ስማ። እዚህ ጋር ስትመጣ የህይወት ጥራት በጣም ሲጨምር ተመልከት። አንዴ እዩ ላይፍ ኳሊቲ ኢዝ ኢኳልስ ቱ በጣም ጨመረ እንበል። በጣም ጨምረው መቼ ነው አልኳችሁ? አርጄ ወይም ከኢየሱስ ጋር ያለ ህብረታችሁ ምን ሲሆን ነው? በጣም ሲጨምር ነው። ይሄ ከኢየሱስ ጋር ያለ ህብረታችሁ ጨመረ ማለት WC ምን ሆነ ማለት ነው? ቀነሰ፣ እየቀነሰ ሄደ ማለት ነው። እየወረደ ነው ወደታች። ዜሮ ከገባ አለቀ በቃ። ወርልድ ኮንታሚኔሽን ዲስ ቢካም ዜሮ። ይሄ ዜሮ ከሆነ ዲስ ኢዝ ቢካምስ 100። አንድ ሰው አሜን ይበል። ይሄ 100 ሞላ ማለት አንተ ምን ሆነሃል ማለት ነው? ላይፍ ኳሊቲ ምን ሆኗል ማለት ነው? 100 ገባ ማለት ነው። ምክንያቱም ላይፍ ኳሊቲ ዳይሬክት ሪሌሽንሺፕ ዊዝ ዋት አርጂ ከኢየሱስ ክርስቶስ ጋር ካለ ህብረት ጋር ቀጥተኛ ግንኙነት አለው። አሁን በደንብ ተመልከቱ። ከኔ ጋር ናችሁ? የህይወት ጥራታችሁ በጣም የሚጨምረው ይሄ ሲጨምር ነው። ከኢየሱስ ጋር ያለ ህብረታችሁ በጣም ሲጨምር ነው።
ከኢየሱስ ጋር ያለ ህብረት ከቀነሳችሁ ከኢየሱስ ክርስቶስ ጋር ያለ ህብረታችሁ ከቀነሰ ላይፍ ኳሊቲው በዛው ልክ ምን እየሆነ ይመጣል ማለት ነው። እየቀነሰ እየወረደ ይመጣና this becomes ምን ይሆናል ማለት ነው 100። ይሄ ሙሉ በሙሉ 100 ሞላ ማለት this becomes what 0። ይሄ ሰውዬ ምን ሆነ ማለት ነው? ዓለማዊ ማለት ነው። ዓለማዊ ቁጭ ዲያብሎስ ማለት ነው። ዓለማዊ የዲያብሎስ ካራክተር 100% እዚህ ሰውዬ ላይ ምን ይሆናል ማለት ነው? ዲስፕሌይ ያደርጋል። ወርልድ ጋር ኦሬዲ ምን ቦሄት ኮንታሚኔትድ ሆኖ አልቋል ማለት ነው። እሺ መምህራን ካላችሁ ያው ይቅር ትሉኛላችሁ። ላይፍ ኢኳሊቲ ኢዝ ኢኳልስ ቱ አርጄ ኦቨር ደብሊው ሲ። ይሄኛው የሚጨምረው ምን እሱ ጨምር ነው ብያችኋለሁ። ሪሌሽንሺፕ ዊዝ ጂሰስ ይሄ በጣም መጨመር የሚችለው ይሄ ሲጨምር ነው። ይሄ ጨመረ ማለት ይሄ ምን የሆነ ነው ማለት ነው? እየቀነሰ ይሄዳል። ይሄ ወደ ዜሮ ድረስ እየቀነሰ ነው የሚመጣው። አሁን ተመልከቱ። ይሄኛው 100 ሞላ ማለት ይሄኛው ስንት ይሞላል ብያችኋለሁ። ምክንያቱም ከዚህ ጋር ተቃራኒ ናቸው። ይሄኛው 0 ነው። ህይወቱ በሙሉ 0 ነው። ዓለማዊ ሆነ ማለት ነው። እስቲ የዚህን ተቃራኒ ደግሞ እንመልከት። የዚህ ተቃራኒ ምንድነው የሚሆነው? ይሄኛው ምን ሆነ ማለት ነው? አሁን ይሄኛው ጭር ብሎ 0 ይሆናል። ሰውየው ከዓለም ጋር ምንም አይነት ኮንታሚኔሽን የለውም። ፍጹም አሜን። የሰማዩ አባታችሁ ፍጹም እንደሆነ እናንተ ደግሞ ምኖቹ ነው? ፍጹማን። ይሄ ሰውዬ ምን ደርሷል ማለት ነው? አሁን ፍጹማን ሆኗል ማለት ነው። ፍጹማን ሲሆን ይሄ ስንት ይደርሳል ማለት ነው? ይሄ ሰውዬ 100 ነው። አሁን ይሄ 100 ይሄም ስንት ነው? 100 ከኢየሱስ ጋር ቀጥታ ምን ሆኗል ማለት ነው? ግንኙነቱን ህብረቱን ከኢየሱስ ጋር ለተፍ ብሎ ኢየሱስ መስሎ ቁጭ ብሏል ማለት ነው። ይሄን ኳሊቲ ያሟላ ሰው አለ? አዎ አለ። ማን ይባላል? ሐዋርያው ጳውሎስ። እኔ ማንን እንደሚመስል? ኢየሱስን እንደሚመስል እናንተ እኔን ምን ሆኖ መሰሉ ብሏል። ሪሌሽኑ እያደረገ ኢየሱስን ቁጭ አለ። ላይፍ ኢኳሊቲው የኢየሱስ አይነት ላይፍ ኢኳሊቲ ሆነ። ይሄ ሰው ምን አይነት ሰው ይሆናል ብለህ ታስባለህ? ይሄ ሰውዬ 100 ሲሆን ይሄ ዓለማዊ ነው የሚሆነው። ይሄኛው 0 ዓለማዊ ይሆናል ብያችኋል። እዚህ ጋር ይሄ 0 ሲሆን ይሄ ሰውዬ ከዓለም ጋር ያለው ንክኪ ሙሉ በሙሉ 0 ሲሆን ይሄ ሰው ምን ይሆናል? ፍጹማን 100% ማንን ይመስላል ብያችኋለሁ? ኢየሱስን ከመሰለ ይሄ ሰው ዓለምን ሲመስል ዓለማዊ ከሆነ ይሄ ሰው ደግሞ ኢየሱስን ከመሰለ ምን ይሆናል ብላችሁ ታስባላችሁ? አጠገብ ላይ ላለው ሰውዬ ሌላ ምንም አይሆንም። እድሩ የማይቀብረው ይሆናል። አጠገብ ላይ ላለው ሰው እድር የማይቀብረው ሰው ይሆናል። እንዴት ሰውን እድር አይቀብርም ካልክ እድር ያልቀበራቸው ሰዎች አሉ መጽሐፍ ቅዱስ ውስጥ። ሙሴ ለምንድን ነው እድሩ እንዲቀብር እግዚአብሔር ያልፈቀደው? በላሁ ዘኍልቍ ምዕራፍ 12 ክፈት። እዛ ላይ እናያለን። ዘኍልቍ ምዕራፍ 12 ከቁጥር 1 አንስተን እስቲ እናነባለን። ሙሴም ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በርሱ ላይ ተናገሩ። እርሱም በውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን? እግዚአብሔርም ሰማ። ማን አልሰማም? እግዚአብሔር ሰማ የሚለው ማን አልሰማም? ሙሴ አልሰማም፣ ግን ማን ሰማ? ቀጥል። ሙሴም በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። ሙሴም በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። አሁን በደንብ ስሙት። ሙሴ ላይፍ ኢኳሊቲውን ተመልከቱ። ሙሴን እዚህ ጋር አስቀምጦ ዓለም ላይ ያለውን ጠቅላላ ህዝብን ይወዳደራል። እየሰማችሁ ነው? ሙሴ እዚህ ነው ያለው። ዓለም ላይ ያለው ሰው ጠቅላላ የት ነው ያለው? እዚህ ጋር። አንድ ሰውን እግዚአብሔር ከምን ጋር ነው እያወዳደረ ያለው? መላው ምድር ላይ ካለ ሰው ሁሉ ይልቅ ነው ኢየሱስ። this means ላይፍ ኢኳሊቲው የዚህ ሰው የስንት ደረሰ? 100። የነዚህ 0። ቀጥል። ይሄ ያስገኘው ነገር አለ፣ ይሄ ደግሞ ያስገኘው ነገር አለ። እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሶስታችሁ ወደ መገናኛው ድንኳን ውጡ ብሎ ተናገረ። እሺ፣ ሶስቱም ወጡ። እሺ። እግዚአብሔርም በደመና አምድ ወረደ፣ በድንኳኑም ደጃፍ ቆመ። እሺ። አሮንንና ማርያምንም ጠራ። እሺ። ሁለቱም ወጡ። እሺ። እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር የሆነ ነቢይ ቢኖር
እኔ እግዚአብሔር ነብይ በለው እዚህ ጋር ነብይና ከዚህ ጋር ደግሞ ማን አለ? ሙሴ። ነብይና ሙሴ። እሺ በመካከላችሁ ነብይ አለ ልበልና እኔ እግዚአብሔር በራእይ እገለጥለታለሁ። ለዚህ ሰውዬ እግዚአብሔር በምንድን ነው የምናገረው? በራእይ ለነብይ እዛ በመካከል ነብይ ቢኖር በምንድን ነው የምገልጠው? በራእይ። እሺ ቀጥል። ወይም በህልም እናገረዋለሁ። ከዚህ ደግሞ ሌላ ደግሞ በምንድን ነው የምናገርለት? በህልም ይናገርለታል። እሺ ሙሴ ጋር ነው። ባሪያዬ ሙሴ ግን እንዲህ አይደለም፣ በፍጹም እንደዚህ አይደለም። እርሱ በቤቴ ሁሉ የታመነ ነው። አንደኛ ምን የሆነ ነው? የታመነ ነው። እሺ እኔ አፍ ለአፍ በግልጥ ከዛ ደግሞ አፍ በራእይ ቀረ። ከዛ ሌላ በግልጥ ቀጥል። እናገረዋለሁ በምሳሌ አይደለም። እዚህ ጋር ነው በምሳሌ የምንነገረው። ምሳሌ ነው እዚህ ጋር የሆነ ነገር አየው፣ ምሳሌ እንደዚህ ነው፣ በምሳሌ እንዲህ አይነት ነገር ከዛ እንዲህ ተረጎምኩም የለም። ሙሴ በምሳሌ አያይ፣ ፊገሪቲካሊ ማለት ቀጥታ ነው። እሺ የእግዚአብሔርን መልክ ያያል። ዋይ አሁን ዓለም ጠቅላላ የጠፋበት ተመልከት። ዓለም ጠቅላላ የጠፋበት ሙሴ ምንድን ነው የሚያየው? የእግዚአብሔርን መልክ። ወይኔ ጉዴ! ሙሴ አለ ዓለም ህዝብ ሁሉ ጋር ኮምፔር ሲደረግ በእግዚአብሔር ፊት ምን ነበረ? ትሁት ነበረ። ምን ነበረ? ቀጥሎ በምን አይነት አፍላፍ፣ ቀጥሎ በግልጽ፣ ቀጥሎ በምሳሌ አያዩ፣ ቀጥሎ የእግዚአብሔር መልክ እያየ። ይሄ ደግሞ ዕብራውያን ጋር ስትመጣ አንድ ግልጽ 12:14 ላይ ግልጽ በሆነ መልክ ትቀደሱም ዘንድ ፈልጉ፣ ያለዚያ እግዚአብሔርን ማየት የሚችል የለም። ሰውየው ምን አይነት ሰው ነው መሰለ ማለት? ቅዱስ ሰው ነው። ቅዱስ። ይህን ሰው አንተ ብትሆን ራሱ እድሩ እንዲቀብር አትፈቅድም። አይለይም ወይ? ሰይጣን ራሱ የሙሴን ስጋ ለመውሰድ መጥቶ ሚካኤል ለቀብር መጥቶ ሙሴን ለመቅበር ሚካኤል መጥቶ ሊቀብር ስል ሰይጣን ስጋውን ስጠኝ ብሎ። ምክንያቱም ሙሴ ምድር ላይ እኔ እጄን ያልጫልኩበት ሰው ነው። አንድ ቀንም ሙሴን እንደዚህ አንቀሳቅሼው አላቅም። ይሄ ሰው ብትሰጠኝ የሙሴ ሐውልት ብዬ አሰርቼ ከጀርባ ሆኜ አሮጌውን ስራ ሰራለሁ። አንዴ የሙሴ ስጋ አግኝቶ ቢሆን ኖሮ በሙሴ አይሁዳውያን ታውቃላችሁ እስከ ኢየሱስ ድረስ እኛ ነብይ ብለን የምንቀበለው ማንን ነው? ሙሴ አሁን ድረስ ሙሴዬ ኢየሱስ ብትል አራባስማ ወንድሜ። በዚህ ልክ እግዚአብሔር ፊት የተቀደሰውን ሰው እግዚአብሔር ራሱ ቀበረው። አሜን። አከበረው፣ ራሱ ቀበረው፣ ራሱ አከበረው። ይሄ ብቻ አይደለም። ሙሴ መንግስተ ሰማይ ላይ ኢየሱስ ምድር ላይ በሚያገለግልበት ጊዜ ድንገት ከመንግስተ ሰማይ ሙሴ ራሱ መጥቷል። በዚህን ሰዓት መንግስተ ሰማይም የክብር ሰው ነው። እግዚአብሔር በሰማይ በምድር ይሄ ምድር የማያውቀውን ህይወት የሚኖር ሰው እየተጠባበቀ ነው። እግዚአብሔር ምን አይነት ሰው ለመፍጠር ነው ክርስቶስ ኢየሱስን የላከው ካልክ እንደ ሙሴ ያለ ሰው። ዓለም ይሳደባል፣ የማይሳደብ። ዓለም የፈለገውን ይራገማል፣ የማይራገም። ዓለም መጥፎ ነገር ሁሉ ያደርጋል፣ የማያደርግ። ያመነዝራል፣ የማያመነዝር። በፍቶት ይያዛል፣ የማይያዝ። በገንዘብ ፍቅር የማይጠመድ። በጥላቻ ውስጥ የሌለ ንጹህ የሆነ 100% እግዚአብሔር ፊት ተቀባይነት ያለውን ህይወት መኖር የምፈልግ ሰው ይጠባበቃል እግዚአብሔር በላይፍ ኳሊቲ። እንደዚህ ከሆናችሁ እግዚአብሔር መቼ ሩቅ ይሆነናል ወገኖች? እኔ የሩቅ አምላክ አይደለም ያለ፣ እኔ እኮ የቅርብ ነኝ አለ። ገና ሳትጠራ ምን አደርጋለሁ? እሰማለሁ። ሳትጠይቅ እመልስልሃለሁ። አብርሃምን ብትመለከቱት፣ አብርሃምን አሳያችኋለሁ ሌላ ጊዜ። አብርሃምን ብትመለከቱት እግዚአብሔር እንዲህ አለ፣ ቆይ አለ። ዞር አለ፣ አሰበና ቆይ አለ። ከባሪያዬ ከአብርሃም ተብቄ ምንም ማድረግ አልችልም አለ። ከወዳጄ ከአብርሃም ምስጢር
እግዚአብሔርን ቆይ ሊደብቅ ይችላል? እግዚአብሔር ሰማይ ላይ አንድ ነገር አሰብ ሲያደርግ ምድር ላይ ሊያደርግ መጀመሪያ መጥቶ የሚያጫውተው ሰው ማን? አንድ እናንተ ልክ የልባችሁ ወዳጅ የሆነ ሰው ስታገኙት ሁሉን ነገር ከማድረጋችሁ በፊት ከማን ጋር ነው የምትጫወቱት? እግዚአብሔርም ልክ የሱን መልክ የሱን ቅድስና የሱን ክብር ለብሶ የተቀመጠ ሰው ጋር ቀንና ሌሊት ምስጢረኛ ነው። ለሱ ሳይናገር ምድር ላይ እንኳን ምድር አትልም። እንደዚህ አይነት ሰው ለመሆን ትፈልጋላችሁ ወገኖች? የእግዚአብሔር ወዳጅ መባል ትፈልጋላችሁ? ሐዋርያ ጳውሎስ እኔ ኢየሱስን እመስላለሁ ያለ ሐዋርያ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 12 አንብቡት። በሰው ሊነገር የማይችል ነገር ገነት ገብቼ ሰምቼ መጣዋል። እኔ ያለሁት በመገለጥ ታላቅነት ውስጥ ነው። አረ አሜን። ዓለም በሙሉ ቢመጣ ጳውሎስ ያዘው መገለጥ አይደርስ። ዋይ ሶስተኛ ሰማይ ገብቻለሁ። ከዓለም ተለየ። ዓለም ላይ ያለውን ነገር ሁሉ የምጠብቀውና የምፈልገው ነገር አጥቷል ጳውሎስ። ነገር ግን የተመኘውን የተለየለትን አምላክ እስከ ጥግ በምድር ላይ አይቷል። አረ አሜን። ሶስተኛ ሰማይ ላይ ገብቶ በሰው አፍ የማይነገር ነገር ሰምቼ መጣዋል። እግዚአብሔር በሰው ሊነገር የማይችል ነገር ሊያሳያችሁ ይፈልጋል ወገኖች። ጳውሎስ በአንድ አገር ላይ እየሰበከ ያለ አንድ ሰው ከእንትኑ ወርቆ ሞተ። ከሰገነት ወርቆ ሞተ። ሐዋርያ ሥራ ምዕራፍ 14 ላይ መስል ወርቆ ሞተና ሰውየውን እንቅልፍ ከብዶት ነው የሞተው። እንትን ዳር ሰገነት ዳር ላይ ተቀምጦ ነበር። እንቅልፍ ከብዶት በእንቅልፍ መንፈስ ሆኖ ነው የጳውሎስን ትምህርት ሲካፈል ነበር። በእንቅልፍ መንፈስ ነው። ከዛ ጠባለና ወደቀ፣ ሞተ። ከዛ ከሰሱት። ትምህርቱን አብዝተ ነው ይሄ ሰውዬን የገደልከው ብሎ ሲሉ ችግር የለም አለና ወደ ታች ወርዶ ኡፍ ብሎ የሞተው ሰውዬ አስነስቶ አምጥቶ በቃ ትምህርቱን ሳምንት እንቀጥላለን አይልም። አስነስቶ አመጣና ወንድም ያቤት አንተም አሁን ከሙታን ተነስተሃል፣ እግዚአብሔር እድሜ ጨምሮላል፣ እዚህ ቁጭ በል ተማር። አሁንም ትምህርቱን ቅድም ከቆመንበት ትምህርቱን እንቀጥላለን። እስቲ አንድ ሰው አሜን ይበል እስቲ። ሌላ ቦታ ከኤፌሶን ወደ ኢየሩሳሌም ተመልሶ ጳውሎስ መጣና ደበደቡት ይላል። ከአይዛብ የሆኑ አንዳንድ ወገኖች በአይዛብ መካከል የነበሩ አንዳንድ አይሁዶች ጳውሎስ የመንጻት ስነ ስርዓት ለመፈጸም መጥቻለሁ ብሎ በአላምሳ ከመድረሱ በፊት ሊነጻ ብሎ ጸጉሩን መልጦ ምናምን ራሱን አስመስሎ እዛ መቅደስ ላይ ሹር ጉድ ሲል አገኙትና ይሄ ሰውዬ መጥፎ ሰው ነው አሉ። በሸንጎ ከሰሱት። ሁሉም ተነስተው በድንጋይ ጳውሎስን ወገሩት። ወግሮ ሊያጠፉ ሲል በሮማን ቋንቋ በዕብራይስጥ ተናገረ። ሮማን ወታደሮች ናቸው እየገረፉ የነበሩት። በል አቁም አለ። ምን ነው ይሄ ሰውዬ ዕብራይስጥ ሲናገር ሰምቻለሁ። ሮማዊ ነው ነህ ሲል አዎ ሮማዊ ነኝ አለ። ነው አዎ። ታዲያ ቅድም ለምን አልተናገርክም? እኛ ሮማዊ መግረፍ አንፈልግም ሲል ተነሳና ፈቃቅ ብሎ ድንጋዩን እላዩ ላይ የነበረውን ደም ምናምን ወለቅ አድርጎ ቅድም ያስደበደበውን ጉዳይ ምን መስላችሁ ወገኖቼ? አሻሽሎ መናገር ሲገባ ቅድም እሱን ለዚህ ድብደባ ያበቃው ጉዳይ እንደገና ተነስቶ ምን መሰላችሁ? ሰው ድንጋዩን አይቶ ነገሮችን አይቶ ማሻሻል የለበትም። ተነስቶ እንደገና ይኸውና በሥጋ ከዳዊት ዘር የሆነ ሃሌሉያ በቅድስናው መንፈስ ከሞት የተነሳ ኢየሱስ የሚባል ሰው በደማስቆ ተገናኘ። አይኖችን ከፈተ። በቃ የራሱ ሐዋርያ አደረገኝ። ሃሌሉያ ስብከቱ ይሄ ነው። እናንተ አሁን ብትቀበሉ ትድናላችሁ ብሎ ቁጭ። እንደዚህ አይነት በመከራ ብዛት፣ በችግር ብዛት፣ በሚደርስበት ተጽዕኖ ብዛት ዓላማና ሐሳብ የማይቀይር ለጌታ ብቻ የተለየ ኢየሱስ ጋር ሆኜ ይሞታለሁ ዓለምን ጭራሽ አልመስልም ያለ እዚህ ጳውሎስ ጋር ወጥቶ አንድ ሰው ያለ ዴማስ ይባላል። ዴማስ ከዚህ ጳውሎስ ጋር ወጥቶ አብሮ የሄደ ቀስ በቀስ ወደ ወርልድ ኮንታሚኔሽን እየጨመረ መጣ ገባና እንዲህ አለ። እዚህ ገብቶ ጥልጭ ብሎ ጠፋ። ሲጠፋ እንዲህ አለ፣ ዴማስም አለ ዓለምን ወዶ ሄዷል። በኢየሱስም በላ አጠገብ ላይ ያለው ሰው ይሄ ዓለምን ወደህ በልስ፣ ከዚህ ክብር ወጥተህ በልስ፣ መጥፋት አይሆንብህ በል። ተቀደስ ይላል ጌታ በላ አጠገብ ላይ ያለ ተለይ ይልሻል ጌታ። ነገ ታምር ይሆናል። ነገ ብልጫ ህይወት ይመጣል። ነገ የከበረ ነገር አለ። የእግዚአብሔርን ፊት እያየ ታመልካለህ። የእግዚአብሔርን ክብር እያየ ታመልካለህ፣ ታገለግላለህ። የምታመልከውን አምላክ ለመላው ዓለም ታሳያለህ።